እኔ ቢሳሳት ላርመው ተሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ህግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ኮሜዲያን እሸቱ በመጀመሪያ ሁላችንም ኃጢአተኞች ነን። ቤተ ክርስቲያን ላይ ማናችንም ጻድቅ የለንም አንተም ብለዋል። ግን እንደዚህ ምታረግ እንደዚህ ምትል ብለን ሰነድ በሙሉ አድርገን ከመጣን እኛ ማን የግራም ሰዎች ስልክ እንኳን በአምቢ ምን ትስራ ምን ትሁን የሚያውቁት ነገር የለም። እኛ ምን እንስራ ምን አንስራ የሚያውቁት ነገር የለም። ቪዲዮ ምን አይነት ስህተት ተገኝቶበታል? ምንድነው ስህተቱ ቪዲዮ ላይ? የእውነትስ አይደለም ወይ? ምናልባት ትናንትና ችግር ሲፈጠር የችግራችንን ለማለፊያ ቤተክርስቲያን ተጠግተና ችግራችንን አልፈንበት አንዳንድ ሰዎች ጥሩ ነገር ይናገራሉ። እኔ እሸቱ ከተናገረው ንግግር ጋር በአመዛኙ ጸብም ግጭትም የለኝ። ይህችን ወጣት ሴት ማትረፍ ይቀድማል ወይስ ያንተን ኤአይ ቱቶሪያል በዚች ልጅ ድካም በኩል ማሻሻል? ሰዎች ላይ ጠንከር ያለ ፍርድ የቀላቀለ ትችት አቅርበዋል። ይሁን ብለናል። ግን እርሱስ ምን ላይ ነው? ጭራሽ መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ይላል። እርሱስ ቤተክርስቲያንን በምርዳት ስም ተከልሎ ስንት ህጻናትን በድንቅ ልጆች ስም ወደ ልቅነት ለመምራት ይተጋል፣ እየተጋ ይገኛል። አላሙዲን ይሳሳትብሻል፣ እሷን አትምሰይ፣ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት? እሸቱ መለሰ አንድም የተሳሳተው ነገር የለም። እኔ እሱን ላስረዳችሁ። ምክንያቱም በዚህ ጊዜ ያለን ትውልዶች መረር ያለ ነገር ስለማንወድ ነው። በዚህ ጊዜ ኃጢአትን በአደባባይ ማመስገኑና ማቆለጳጰሱ የእግዚአብሔርን ቸርነት እያነሱ ፍርዱን ረስቶ ኃጢአተኛ ማሞገሱ ተለምዷል። በዚህ ጊዜ ያለን ሰዎች ኃጢአት በአደባባይ ሲሰራ በአደባባይ የተሰራ ኃጢአት በአደባባይ ነው መከሰስም መወቀስም መታረምም ያለበት። ወልድኪ ነፍሳተ ሶባራየኪ በሳተ ኩነኔ ዘሃሙ። ሰላም እንዴት ናችሁ? አማን ነው። ክብሩ ይስፋ የእናትና የልጁ። እኔ አሁን በዚህ ጉዳይ ላይ መናገር የምፈልገው ምንድነው፣ አንዳንዴ ስንናገር ብናስብ ጥሩ ነው ብዬ አስባለሁ። አይ ነው ኮሜዲያን እሸቱ ከበጎ ለቤተ ክርስቲያን ከመቆርቆር ቅን ነገር ከማሰብ ስሟ ሊጠለሽ ይችላል፣ ሌሎቹ ሊሰድቧት ይችላሉ፣ ሌሎቹ እንደዚህ ሊያርጓት ይችላሉ በሚለው በቅንነት ተነስቶ ይመስለኛል ይሄን ሊል የቻለው። እዚህ ጋር መታየት ሃና ወይም ደግሞ ባምቢ ትባላለች በሶሻል ሚዲያ ስሟ። ምንድነው የገዳም አባቶች ቤተ ክርስቲያንን እንድትረዳ ይጠይቋትን ጠይቀው እሷ ደግሞ ቤተክርስቲያንን ለመርዳት በእሷ ፔጅ ላይ ብዙ ነገር በገንዘብ እርዳታ ለማድረግ ኮሜዲያን እሸቱ በመጀመሪያ ሁላችንም ኃጢአተኞች ነን። ቤተክርስቲያን ላይ ማናችንም ጻድቅ የለንም አንተም ብለዋል። ግን እንደዚህ ምታረግ እንደዚህ ምትል ብለን ሰነድ በሙሉ አድርገን ከመጣን እኛ ማንን የክርስቶስ ትምህርት እንደሱ አይደል። ሁላችንንም ሊያድነን የመጣ አምላክ ነው። ቤተክርስቲያን ደግሞ ሁላችንንም የምትሰበስብ ናት። ሁላችንንም ክርስቶስ ሲመጣ ለኃጢያንን ለማዳን እንጂ ለጻድቃን እንዳልመጣ በግልጽ ተናግሯል። ስለዚህ አሁን ለምሳሌ በሶሻል ሚዲያ ላይ ራሱ ብንል የቤተክርስቲያን አባቶች ሶሻል ሚዲያ ላይ ብዙ ጊዜ ተጠቃሚ አይደሉም። ስፔሻሊ የገዳም ሰዎች ስልክ እንኳን የላቸው። በአምቢ ምን ትስራ ምን ትሁን የሚያውቁት ነገር የለም። እኛ ምን እንስራ ምን አንስራ የሚያውቁት ነገር የለም። እነሱ በገዳም ሄደው ሊሳለሙም ሆነ በረከት ሊያገኙም ሆነ ማንኛውንም ነገር ሊያደርጉ የሚሄዱ ወንድምና እህቶቻችንን እንደው ሶሻል ሚዲያ ላይ እንቀሳቀሳለሁ ማግዛችሁ ምረዳችሁ ነገር አለ ሲባል እነዚህ አባቶች እንደዛ ከሆነማ እሺ ልጄ ይሄን ነገር አርጊ ብለው ይላሉ። ይሄን ደግሞ ይዛ መጣ በቅንነት ይቺ ሴት ልታረግ ፈለገች። ስለዚህ ምንድነው ጥፋቷ? ይሄን ልታረግ ማንም ሰው ገዳም ሄዶ አባቶችን እናቶችን ሳይ አዝኖ እኔ በምታወቅበት ሶሻል ሚዲያ ላይ ለበረከት ልስራ ማለት ኃጢያቱ መንጋ ነው። ማናችንን ጻድቅ ማናችንን ኳሊፋይድ ይሆንን ማናችንን እግዚአብሔር ፊት መቆም የምንችል ክርስቶስ ፊት መቆም የምንችል በቸርነቱ ስላጠበን እንጂ በደሙ ስለሸፈነን እንጂ
መኖር የሚገባን ሰዎች የለንም። እና አንዳንዴ ኮሜዲያን እሸቱ በእንደዚህ አይነት ነገሮች ላይ እንደው እሷን ደውለህ ብታናግራት እንደት ከምን አንጻር ነው ይሄን የተቀበልሽው? ለምንድን ነው ይሄን ያረግሽው? ለምንስ እንደዚህ ሆነ ብለህ መጠየቅ ስትችል አንተ ስታረገው ጽድቅ፣ እሷ ስታረገው ደግሞ ኃጢአት የሚባል ነገር እኔ አይታየኝም። ሁላችንም በክርስቶስ ፊት አንድ ነን። አንድ በደሙ ያነጻን አንድ ነን። ብዙ ስጋዊ ችግር ያለብን፣ ብዙ ስጋዊ ፈተና ያለብን፣ ብዙ ነገሮችን ያጠፋን ሰዎች ነን። ስለዚህ ለቤተ ክርስቲያን ማናችሁም የኦርቶዶክስ ተዋህዶ ልጆች ማናችሁም ለቤተ ክርስቲያን በቅንነት እናግዛለን እንረዳለን የምትሉ ካላችሁ እውነቴን ነው የምለው፣ እግዚአብሔር በበረከት ይጎብኛችሁ። እግዚአብሔር ያስባችሁ። ለቤተ ክርስቲያን እንዳስባችሁ እናንተንም አምላክ ያስባችሁ። ይህን እንጂ የምለው ማንንም ከማንም ከባምቢውን እኔ ከማንም የባስኩ ኃጢአተኛ ነኝ። ስለዚህ አንቺ ላይ ድንጋይ ልሰነዝር ወይም ደግሞ እጄን ላነሳ ወይም ሰው ጠፍቶ ነው። አዎ ሰው ጠፍቷል። ሁሉም ላይ እግዚአብሔር ፊት ብንቆ ማናችንም መቆም አንችልም። ማናችንም ነው ማወራ። ስለዚህ እንደዚህ ብሎ በጣም 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 ሰውን ጀጅ ማድረጉ ከባድ ነው ብዬ አስባለሁ። ስለዚህ ባምቢሻም ለቅንነትሽ እግዚአብሔር ይስጥሽ። አንዳንዴ የምትቀልጃቸው ምናምን ነገሮችን እኔ እንደ ቀልድ ነው የማያቸው። ጨዋታ ማቅ ሰው ነኝ። በቤተ ክርስቲያን ጉዳይ ላይ ሲመጣ ቅን ልብ ሆነሽ በተንኮል ሳታስቢ ኧረ እንደዚህ ይሉኛል ኧረ እንደዚህ ይሉኛል ብለሽ ሳታስቢ መምጣትሽ በጣም ደስ ብሎኛል። ሌሎቻችሁ መቶቻችን ወንድሞቻችን ለቤተ ክርስቲያን በቅንነት የምትመጡ ቤተ ክርስቲያን እጇን ዘርግታ ትቀበላለች። ማናችሁ ቤተ ክርስቲያን ጄጅ ልታረጋችሁ ሳይሆን በንስሐ እንድትመለሱላት የምትፈልግ ናት እላለሁ። ቀናችሁ ይባረክ። መልካም ቀን ይመቻችሁ። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ይህንን ቪዲዮ ለባምቢ አበሻ ወይም ለሃና ግደይ እንድታደርሱልኝ በቀጥታ ወደ ቪዲዮ ሄዳለሁ። በሬ ላይ ያለ ቤት አላሙዲ ከካሽ እንዴ ማሪ ሁሉንም አታበዙ። ሁሉም አይነው እሺ ይዘለል አላሙዲ እንሳሳትብሻል። እሷን አትምሰይ ይቅርብሽ። ማንን ማህደር ነው አላሙዲ እንዳይሳሳት። እኔ ቢሳሳት ላርመው እኔ ቢሳሳት እማርመው ይመስላችኋል? ስዳዊ ምናምን እኔ እናንተ ሻያላችሁኝ ምን አላችሁኝ እንዲያላችሁኝ አንድ ቀንም ምንም ተሰምቶኝ አያውቅም። መታችሁ ፔጅን ሪፖርት አታርጉብኝ እሺ። ስራዬን ልስራበት በቃ። ባምቢ አበሻ ብዙ ጊዜ ስህተቶቿ የሚያጠነጥኑት ላይቭ ላይ ገብታ ክፉ ሰዎች ለሚያቀርቡላት ጥያቄ ስሜታዊ ሆና በምትመልሰው መልስ ነው። እነዚህ ሰዎች ልክ የሙዝ ልጣጭ መሬት ላይ ወድቆ አንሸራቶት እንደሚወድቅ ሰው አይነት የክፋት ልጣጫቸውን በጥያቄ መልክ ይጥሉና አንደበቷ አጋልጦት እንድትወድቅ ያደርጓታል። ከወደቀች በኋላ አወዳደቋን ላይቭ ሪከርድ ቀርተው በአደባባይ ይሰቅሉታል። በእሷ ላይቭ ላይ ከ1000 እስከ 1500 አሊያም ከ900 እስከ 1000 ሰው ላይቭ ላይ ይገኛል። እነዛ ሰዎች ስለተፈጠረው ጠቅላላ ጉዳይ ሊያውቁ የሚችሉበት ሁኔታ አለ። ምክንያቱም ላይቭ ላይ ያወራቻቸውን ነገሮች ራስጌውና ግርጌውን ስለሚያውቁ ማለት ነው። ነገር ግን ያ ሪከርድ ከወጣ በኋላ ብዙ ሰዎች የሚመለከቱት እሷ ስሜታዊ ሆና የመለሰችውን መልስ ነው። ከሰሞኑ እንደሰማችሁት ስለ ባል የተናገረችው ነገር አለ። ትዳርን የምታናንቅ የምታጥላላ የማትወድ ተደርጎ ነው የወጣው። ነገርየው ግን በክፉ ጠያቂዎቿ ጎትጓችነት እሷ ስሜታዊ ሆና በንዴት የተናገረችው እንጂ አቋምና እንደ ህይወት መርህ የምትከተለው ጉዳይ አይደለም። ምክንያት ምንድነው ካላችሁኝ፣ ይህቺ ሴት አባቷንም ሆነ እናቷን የምትወድ ታናሽ ወንድሟን የምታስተምር ሚዲያ ላይ ካሉ ኑሮን ለማሸነፍ ከሚውተረተሩ ሴቶች መካከል አንዷ ናት ብል ማጋነን አይሆንብኝም። ኑሮን ለመለወጥ ደፋ ቀና የምትል ሃና ግደይ አሊያም ባምቢ አበሻ ደግሞ ስለ ትዳር ያላት ምልከታ ለእናትና ለአባቷ ካላት ፍቅር የሚመነጭ እንጂ አሁን ተናዳ እንደምትናገረው ነው ብሎ መደምደም አይቻልም።
ልንነግራት የሚገባው ነገር ካለ የመጀመሪያው ነገር ላይቭ ላይ ስትገቢ ወጥመድ አዘጋጅተው ክፉ ጥያቄ ስሜታዊ ሆነሽ እንድትመልሺ ለሚጠይቁሽ ሰዎች እነሱ የሚፈልጉት ያንቺን ስሜታዊነት ነውና ከስሜታዊነት ቀንሰሽ በጥበብ መልሶችን ለመስጠት የተዘጋጀ ስነ ልቦና ማዳበር እንዳለብሽ ነው። ካልሆነ ደግሞ ለጊዜው የተረጋጋ ስሜት ውስጥ እስክትሆኚ ድረስ ላይቭ መግባትሽን ብታረጋጊውና የጀመርሽው የፕሮሞሽን ስራ ላይ ብትበረቺና ብትጠነክር የሚል ሐሳብ ነው ያለኝ። መንፈሳዊ እንደሆኑም ደግሞ አስመሰለው እሷን ከትናንቷ ጋር ሊያጋጯት የሚፈልጉ ክፉ ሰዎች እንዳሉ ነው የተመለከትኩት። ይሄ የብዙዎቻችን ችግር ይመስለኛል። ትናንትና ስንሰበር፣ ስንወድቅ፣ ስናዝን፣ መድረሻ ጥጋት ስናጣ የመጨረሻው ተስፋ የምናደርገው አምላካችን እግዚአብሔር ስለሆነ ልክ እንደዛ ባቢ ትናንትና የተሰበረች ጊዜ ላይ ቤተ ክርስቲያን ሄዳለች፣ ደጀ ሰላም ላይ ወድቃለች፣ ንስሐ ገብታለች፣ እግዚአብሔር አምላኳን በብርቱ ፈልጋለች። ይቺ ሴት ግን ገዳማዊት ወይም ደግሞ ቤተ ክርስቲያን ሙሉ ጊዜ ራሷን የሰጠች እህት አይደለችም፣ ዓለማዊ ሴት ናት። ስለዚህ ይቺ ሴት ስትጠገን ስትበረታ ወደ ኖርማል ህይወቷ ተመልሳለች። ራሱን ችሎ ይሄ ነገር ትክክል ነው እያልኩኝ አይደለም። ነገር ግን ይቺ ሴት ስትሰበር የት ትሄድ? አንድ ሰው ሲታመም ወይም ሲቆስል ወደ ሐኪም ቤት ሄዶ የዶክተር እርዳታ እንደሚፈልግ ሁሉ በኃጢአት ሲደክም፣ በኑሮ ሲመታ፣ ሰዎች ሁሉ ሲጠቋቆሙበት፣ ግራ ሲገባው፣ መጠጊያ ጥጋት ሲያጣ አምላኩ እግዚአብሔርን ፍለጋ ወደ ቤተ ክርስቲያን ይሄዳል። ልክ ነው። ቤተ ክርስቲያን ሆስፒታል ናት፣ የኃጢአተኞች መታከሚያ፣ የደከሙ ሰዎች መበርቻ። ስለዚህ ሰዎች ሲደክማቸው ቤተ ክርስቲያን መምጣት ራሱን ችሎ ችግር የለውም። የበረታች የመሰላት ጊዜ ደግሞ ወደ ኖርማል ላይፏ ተመልሳለች። ያ ላይፏ ላይ የምታደርገው ነገር ሁሉ 100% ትክክል፣ የምትናገረው ነገር ሁሉ ጽድቅ ነው እያልኩ አይደለም። ነገር ግን ድንጋይ አንስታችሁ ልትወግሯት የተነሳችሁ በመንጋ የምታስቡ ሰዎች ግን የምትሆነው ነገር ሁሉ የመነጨው ከምን እንደሆነ የተመለከታችሁ ስላልመሰለኝ ነው ይህንን ቪዲዮ ምሰራው። ክፉ ሰዎች አላችሁ። የሰውን ኮቴ እየተከተላችሁ ሐሳብን በመስጠት ሰውየው ያላሰበው ወጥመድ ውስጥ ልትጥሉት የምትፈልጉ ሐና ግዳይ ወይም ባምቢ አበሻም እንደዚህ አይነት ሰዎች ስለሚከታተሏት ነው ስሜታዊነት ውስጥ የምትወድቀው። አዎ ማህበረሰባችን የራሱ የሆነ ኖርም እንዳለው ይታወቃል። ይሄንን ማህበረሰብ ደግሞ ኖርሙን አክብረሽለት ማንነቱን ተቀበለሽ ነው አንቺ ማንነትሽን እንዲቀበልሽ ማድረግ መትች። ስለዚህ ከማህበረሰብ ጀርባ ተደብቀው አንቺን በብቸኝነት ከዚህ ግርግዳ ከሆነ ማህበረሰብ ጋር እያጋጩ ሊያደቁሽ ለሚፈልጉ ሰዎች ከጥበብ የጎደለ ስሜታዊነት የሚያጠቃው ማንነት ውስጥ ሆነሽ ምላሽ መስጠት እንዳለብሽ አይሰማኝም። ስለዚህ ጋር ሊያጋጭሽ የሚችሉ ነገሮች ካሉ ኦፊሻሊ ይቅርታ ብትያቸው። ይሄን ነገር ስናገር ስሜታዊ ስለሆንኩ እንጂ በአስተሳሰብ ደረጃ በአቋም ደረጃ ይሄን ጉዳይ ስለማምንበት አይደለም። ተናድጄ የተናገርኩት ነው። ለዚህ ንግግሬ ለዚህ ድርጊቴ ደግሞ ማህበረሰብን የሚያሳስትና የሚያሰናክል ከሆነ እኔ ኃላፊነቱን ወስዳለሁ ብለሽ ከዚህ ማህበረሰብ ጋር ግጭት ውስጥ ባትገቢ ጥሩ ነው የሚል አስተሳሰብ አለ። መንጋ ሆናችሁ ድንጋይ ያነሳችሁ የምትወረውሩባት ሰዎች ደግሞ አትሊስት እንኳን የተናገረችበትን ስሜት ባማከለ መንገድ ሐሳቧን እንድትረዷትና ልክ ያልሆነችበትን መንገድ በጨዋነት ብታስረዷት የሚል ሐሳብ አለኝ። እንጀራዬ ነው መተዳደሪያዬ ነው ያለችውን አካውንቷን ከምታዘጉ ይህች ልጅ የምትፈልጉትን ለማህበረሰቡ የምትጠቅም አድርገን ብንቀርጻትና የተበላሸውን ጥቂት ነገር ብናስተካከል እናት አባቷን ትጠቅማለች፣ የምታስተምረው ወንድሟን ትልቅ ደረጃ ታደርሳለች፣ ራሷንም ማህበረሰቡንም የምትጠቅም አንዲት በጎ ወጣት መሆን ትችላለች። የእሸቱን ቪዲዮ ተመልክቼዋለሁ። የእሸቱ ቪዲዮ 11ኛው ደቂቃ ላይ ምን እንደሚል ተመልከቱትማ። ወገኔ ማታ ጭፈራ ቤት ያደሩበትን ቪዲዮና የቤተ መቅደስን ቪዲዮ በአንድ አካውንት በተከታታይ መልቀቅ እኮ ቤተ መቅደሱና ጭፈራ ቤቱን በአንድ ሚዛን ማስቀመጥ ነው። ቤተ መቅደስ እኮ የራሱ ሕግ አለው። ንጽህናን ጠብቆ በፍርሃትና በመንቀጥቀጥ የሚረገጥ ቦታ ነው እንጂ የቲክቶክ ፓርቲቱ መተወኛ ቦታ እኮ አይደለም። ታዲያ የዚህችን ልጅ ግብር ልክ አይደለም ብሎ መገሰጽና ማውገዝ ከአባቶች ሲጠበቅ ጭራሽ በብልግና ከሚያደንቋችሁም ቢሆን ገንዘብ አምጡልን ይባላል። ታዲያ ምን ያርጉ? ታዋቂ ለመሆን ብለው እኮ ነው ካላችሁ ዶንኪ ኤአይ አለላችሁ። በኤአይ ታግዛ እዚህ ጋር እሸቱ ይህችን ወጣት ሴት ማትረፍ ይቀድማል ወይስ ያንተን ኤአይ ቲቶሪያል በዚች ልጅ ድካም በኩል ማሻሻጥ? አንዳንድ ሰዎች ጥሩ ነገር ይናገራሉ። እኔ እሸቱ ከተናገረው ንግግር ጋር በአመዛኙ ጸብም ግጭትም የለኝም።
ነገር ግን ይህ መልካም የሚመስል ንግግሩን የተናገረው የዚችን ልጅ ቫይራል የሆነ ደካማ ነገሯን አደባባይ ላይ በማውጣት የሱን ኤአይ ቱቶሪያልን ለማሻሻጥና ሰዎች እሱ ጋር ተመዝግበው እሱ ገንዘብን ሜክ ለማድረግ ነው። ለሷ የታሰበም አይደለም፣ ለማህበረሰብም የታሰበ አይደለም። ለጋሽ እሸቱ ብቻ የታሰበ። ባምቢ እህታችን በጣም ጥሩ የምትሰራቸው ብዙ ነገሮች አሉ። እንደ አንድ ወጣት ደግሞ የተሳሳትሻቸው ብዙ ነገሮች አሉ። የተሳሳትሻቸውን እያረምሽ ጥሩዎችሽን እያበረታሽ እግዚአብሔር አምላክሽ በምትፈልጊው በየትኛውም ሰዓት ላይ የሚገኝልሽ ደገኛ አምላክ በልብሽ እያሳደርሽ ስሜታዊ እያደረጉሽ ስህተትሽን ከሚያሻሽጡ ሰዎች ስሜታዊ ባለመሆን በመቆጠብ እያሳፈርሻቸው እንድትቀጥይ የአንድ ታላቅ ወንድም ምክር መክርሻለሁ። ሰላሙኝ። ከሰው ጋር በኃጢአት በድክመት እንወዳደራለን። ልክ ብላ እንዳደገች በይፋ የምትናገር ሴት ለአንድ ድርጅት ሳይሆን ለአንድ ገዳም ማስታወቂያ አሰርተዋት ማየቴ ትንሽ አስደነገጠኝ። እምላችሁ በኃጢአት እንደምበልጣት ቅንጣት ታክል አልጠራጠርም። ነገር ግን በአደባባይ ኃጢአትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊ ልጆች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል። ይህን ቪዲዮ ወንድማችን እሸቱ ከሰራው በኋላ በርካታ ሰዎች ያመላልሱ ተመልክታችሁ ሊሆን ይችላል። ከቤተ ክርስቲያን አንጻር የተወሰነ ሐሳቦችን ላጋራችሁ። የመጀመሪያው እናንተ ልጠይቃችሁ፣ ቪዲዮ ምን አይነት ስህተት ተገኝቶበታል? ምንድነው ስህተቱ ቪዲዮ ላይ? የእውነትስ አይደለም ወይ? ምናልባት ትናንትና ችግር ሲፈጠር የችግራችንን ለማለፊያ ቤተ ክርስቲያን ተጠግተናት ችግራችንን አልፈንበት ትናንትና የዕለት ተዕለት እንቅስቃሴያችን እስኪመስል ድረስ መንፈሳዊነትን በዚሁ ሚዲያ ላይ ሰብከን ያ ችግር ካለፈ በኋላ ከትናንትናው በባሰ ድክመታችን ውስጥ ተመልሰን እኛን ብቻ አይደለም ሌሎችንም እስከ መስበክ በዛ ኃጢአት መሄድ በዛ እንቅስቃሴ ውስጥ መገኘት ልክ እስኪመስል ድረስ አላደረግንም ወይ? ይሄ ችግራችን አይደለም ወይ? ለተተኪው ትውልድ እያስተላለፍነው ያለነው ትምህርት ምንድነው? ቤተክርስቲያን ተልእኮዋ ዋነኛ ዓላማዋም ደግሞ የዕለት ተዕለት እንቅስቃሴያችን መንፈሳዊ ህይወታችን እንዲሆን እንጂ በዝሙት ህይወት ውስጥ በጨፈራ ህይወት ውስጥ እየኖርን ቤተክርስቲያን መተን ኮንተንት እንድንሰራ እኛን ማድረግ አይደለም። ይሄ ስህተት ነው ወይ? እንደዚህ አይነት ትውልድ እያፈራን አይደለም ወይ? ሁለተኛ ቤተክርስቲያን አካባቢ ያለን ሰዎች ዘፋኞቻችንን አምጥተን የቤተክርስቲያን ገቢ ማሰባሰቢያ ብለን እነሱን አውደ ምሕረት ላይ አቁመን አላሰራናቸውም ወይ? ከዛ ከተሳሳተ በቤተክርስቲያን አስተምሮ ዘፈን ስህተት ነው። በቤተክርስቲያን አስተምሮ እንደምታውቁት በጣም ልክ ያልሆኑ ተግባራት ላይ የሚሳተፉ ግን ደግሞ ታዋቂ ናቸው ብለን ታዋቂነታቸውን ተጠቅመን እነርሱን ከመመለስ እነርሱን ትክክለኛ መስመር ላይ አስይዞ እነርሱን ከማቃናት በላይ በእነሱ ተጠቅመን ገንዘብን ስለመስራት አላሰብንም አላደረግንም ወይ? ምኑ ነው ስህተቱ? ችግራችን ሲነገረን ከዛ ትምህርት መውሰድ ለእያንዳንዳችን ይገባናል። እሸቱ አንተ ማን ስለሆንክ ነው? መጀመሪያ ራሳችንን ቤተክርስቲያን አካባቢ ያለ ሰው ኃጢአተኛ ቢያንስ ከምናገኛቸው ቪዲዮዎች ላይ በሙሉ ለኛ የሚገባንን ትምህርት መውሰድ ነው እንጂ ኃጢአት እንዴት እናወዳድራለን? ከሰው ጋር በኃጢአት በድክመት እንወዳደራለን። እሸቱ መለሰ አንድም የተሳሳተው ነገር የለም። እኔ እሱን ላስረዳችሁ። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር ስለማንወድ ነው። በዚህን ጊዜ ኃጢአትን በአደባባይ ማመስገኑና ማቆለጳጰሱ የእግዚአብሔርን ቸርነት እያነሱ ፍርዱን ረስቶ ኃጢአተኛ ማሞገሱ ተለምዷል። በዚህን ጊዜ ያለን ሰዎች ኃጢአት በአደባባይ ሲሰራ በአደባባይ የተሰራ ኃጢአት በአደባባይ ነው መከሰስም መወቀስም መታረምም ያለበት። ይህን ደግሞ ብዙ አባቶቻችን በመጽሐፈ ስንክሳርም በሌሎችም ቅዱሳት መጽሐፍት እንዳደረጉ አንብበን ተረድተናል። ምክንያቱም በዚህን ጊዜ ያለን ትውልዶች መረር ያለ ነገር አንፈልግም። አንድ ሰው ኃጢአት ሰርቶ በአደባባይ በዛ ኃጢአቱ እየተመጻደቀ እያየ ነው ሰው ደግሞ ተው እረፍ ብሎ ሲገስጸው ኃጢአት ያጠፋው ሲሆን የሚጠየቀው የገሰጸው ሰው ነው የሚጠየቀው። ለዚህም ደግሞ ከመጽሐፍ ቅዱስ ማስረጃ አድርጎ የሚያነሷትኝ ኃጢአት የሌለባት ይውገራት እያላችሁ ኃጢአተኛ ኃጢአቱን ጨምሮ እንዲሰራና እንዳይጸጸት ለማድረግ እየጣራችሁ ነው። ለብ ያለ ትውልድ እየፈጠራችሁ ነው። ምክንያቱም በመጽሐፍ ቅዱስ ላይ ጌታችን ኃጢአት የሌለበት ሰዎችን ሴትዮ ይውገራት ብሎ የተናገረበት ምክንያት አባቶቻችን ሲያብራሩት በመጽሐፍ ትርጓሜ ላይ እንዲህ ብሎ ነው። በመጀመሪያ ደረጃ እነዛ ያችን ሴት ያመጧት ሰዎች እግዚአብሔር ኢየሱስ ክርስቶስን ለመፈተን እንጂ ሴቷ የሰራችው ኃጢአት አሳስባችሁ አይደለም። እንዴት ከተባለ ኢየሱስ ክርስቶስን እቺ ሴት ሙሴ የሰራውን ሕግ ታላልፋለች፣ ሙሴ ደግሞ እንዲያደረገ ይወገር ብሏል፣ አንተ ምን ትላለህ አሉት። በዚያንም ጊዜ ይወገር ካለ ነፍሰ ገዳይ ነው ሊያስብሉት፣ አትወገር ካለ ደግሞ የሙሴን ሕግ ይሽራል ሊያስብሉት እንዲህ አይነት ጥያቄ ለጌታችን ፈተና አቀረቡለት። ጌታችንም የነሱን የልብ ተንኮል አይቶ ውገሯትም አትውገራቱም አላለም።
እንላለን። ኃጢአት የሌለበት ከናንተ መካከል ይውገራት ብሎ ተናገረ። ስለዚህ እነዚህ ሰዎች ለዚያች ሴትዮ ኃጢአት ሲሆን አዝነው የመጡት ጌታን ለመፈተን ስለመጡ ነው። ጌታችን እንደዛ ብሎ የመለሰላቸው እና በዚህ ጊዜ ያለን ሰዎች ያቺን ጥቅስ እናመጣና ማንም ሰው በአደባባይ እየበደለ ትውልዱን እያበላሸ ለትውልዱ መጥፎ አርአያ እየሆነ አንድ ሰው ወጥቶ እረፍ እንዲያደረክ ነው ብሎ ያንን በደለኛ ሰው ሲናገረው ብዙዎቻችሁ ተነሱና ከዛ በደለኛ ጎን ቆማችሁ አንተ ኃጢአት ሳይኖርብህ ነው እንደዚህ የምትላት ብላችሁ ወደ መውቀስ መጣችሁ። በአደባባይ ኃጢአት የሰራ ሰው ካለ በአደባባይ ይቀጣበታል፣ ይመከራል፣ ይገሰጽበታል። ምሳሌ ከአባቶቻችን ቅዱሳን ታሪክ እናንሳ። ማርታን የምትባል አንዲት ቅድስት እናት አለች። መጽሐፍ ስንክሳር ላይ ታገኙታላችሁ ታሪኩን። እቺ ሴት በበፊተኛው ሕይወቷ በጣም ኃጢአተኛ ዝሙተኛ የነበረች ሴት ናት። ይሄንም ኃጢአቷ በአደባባይ የታወቀ ኃጢአት ነበረ። ከዕለታት በአንድ ቀን ቤተክርስቲያን ልሳለም ብላ ወደ ቤተክርስቲያን ስትሄድ የቤተክርስቲያኑ ዘበኛ አገቢ ብሎ ከለከላት። ለምን ስትለው አንቺ ኃጢአተኛ ስትሆኚ ወደ ቤተክርስቲያን አገቢ ማለት። በዚያንም ጊዜ በዘበኛውና በማርታ ማል ጩኸት ተነሳ፣ ጭቅጭቅ በረታ። በዚያንም ጊዜ የቤተክርስቲያኑ አስተዳዳሪ መጣና ምንድነው ብሎ ሲጠይቅ እቺ ሴት ወደ ቤተክርስቲያኑ ካልገባው እያለች ነው ብሎ ነገረው። በዚያንም ጊዜ ያ የቤተክርስቲያኑ አስተዳዳሪ እንዴ በደፍሪ ነው በዚህ ኃጢአትሽ ወደ ቅድስት ቤተክርስቲያን ለመግባት የዳዳሽው የደፈርሽው ብሎ ገሰጻት። በዚያንም ጊዜ ኃጢአቴን እተዋለሁ ይቅር በሉኝ ለዛሬ ልግባ አለቻቸው። ያ የቤተክርስቲያኑ አስተዳዳሪም አላምንሽም፣ እዚህ መተሽ በዝሙት የሰራሽውን ገንዘብ ሁሉ ፊቴ ላይ ካላቃጠልሽው አላምንሽም አላት። ማርታም በዚህ ነገር ልቧ ተነክቶ ሂዳ በዝሙት የሰበሰበችውን ገንዘቧን ሁሉ አምጥታ ከፊቱ ጣለችውና አቃጠለችው። በዚያንም ጊዜ እሱም በቁርጥ ህሊና ኃጢአቷን እንደተወች አውቆ ጸጉሯን ላጭቶ አመንኩሷት ወደ ገዳም ላካት። ወደ ገዳም ከሄደች ጊዜ ጀምሮ ኃጢአቷን እያስታወሰች በደሏን እያስታወሰች ንስሐ ገብታ ከፈጣሪ ጋር ታርቃ ኖረች። ግን ለነፍሷ እንዲህ ብላ ትናገር ነበረ። የመጀመሪያው ነገር ነፍሴ ሆይ ወደዚህ በእንጨትና በጭቃ ወደ ተሰራው ቤት እንዳትገቢ ዘበኛው ከከለከለሽ በብርሃን ወደ ተሰራው ሰማያዊ ቤትሽማ በዚህ ኃጢአትሽ እንዴት ትገባለች እያለች ነፍሷን ተወቅሳት ነበረ። ሁለተኛ ደግሞ ምን ትላት ነበረ? ነፍሷን ነፍሴ ሆይ በዚህ ዘበኛ ንግግር ሀፍረትን መቋቋም ካቃተሽ በቅዱሳን መላእክት በእግዚአብሔርና በድንግል ማርያም ፊት ቆመሽ ስትወቀሺ እንዴት ወቀሳውን ሀፍረቱን ትቋቋሚዋለሽ? ስለዚህ ተመለሺ ብላ ነፍሷን እየገሰጸች ኑራ በንስሐ ተመልሳ በቅድስና አርፋለች። ለዚህ ቅድስና ያበቃት በአደባባይ የሰራችው ኃጢአቷ በአደባባይ ስለተነገራት ጭምር ነው። ሁለተኛ ምሳሌ እናንሳ። ማርያም ግብጻዊት ባለፈው ሚያዝያ 6 ቀን ያከበራችኋት ቅድስት እናት አለች። ስንክሳር ላይ አንብቡትኝ ሄዳችሁ። እቺ ቅድስት እናት የሚገርማችሁ ነገር ኃጢአቷ በአደባባይ እየታወቀ ዝሙተኛ ነበረች እና አንድ ቀን ወደ ኢየሩሳሌም የጌታችንን የፋሲካ በዓል ልታከብር ስትሄድ መርከብ ጋር ደረሰች። ወደ መርከቡም ስትገባ ለመርከበኞቹ መከፍለው ዋጋ አልነበረምና መርከበኞቹ እሷ ላይ እንዲያመነዝሩ አድርጋ አመንዝራ ቤተክርስቲያን ገባች። በዚያንም ጊዜ ወደ ቤተክርስቲያኑ ስትገባ ማንም አላወቃትም። ግን የሚገርማችሁ ነገር ወደ በሩ ተጠግታ ወደ ቤተክርስቲያን ውስጥ ልገባ ስትል መለኮታዊ ኃይል ገፍትሮ አወጣት። ልገባ ስትል ሊያስገባት አልቻለም። ልገባ ብዙ ጊዜ ብትጥርም መግባት አልቻለችም። መለኮታዊ ኃይል እየገፈተረች ከቤተክርስቲያኑ እንዳገባ ታወጣት ነበርና በዚያንም ጊዜ ወደ እመቤታችን ስዕል ዞር ብላ ወደ ቅድስት ቤተክርስቲያን አስገቢ እንጂ ወደዛ ኃጢአቴ አልመለስም ብላ አልቅሳ እመቤታችን አማልዳ ወደዛች ቤተክርስቲያን እንድትገባ አደረገቻት። ከዛ ቤተክርስቲያንም ገብታ በዓሉን ተካፍላ ወጣ ቀጥታ ወደ ገዳም ሄደች። 18 ዓመት በገዳም ተጋድላ ኑራ በቅድስና ሕይወት አረፈች። ይሄም የሆነው በአደባባይ ስለተገሰጸች ነው። ሶስተኛ ምሳሌ እናንሳ። እነ ቅዱስ ዲሜጥሮስ ተካሌ ወይን እንያቸው። በ12 የሚከበር ቅዱስ አባት ነው። ይሄ ቅዱስ አባት ምዕመናን ንስሐ ሳይገቡ መጥቶ ቤተክርስቲያን ውስጥ ቅዱስ ሥጋውንና ክቡር ደሙን ሊቀበሉ ሲሉ እሱ ግን ኃጢአታቸውን ይመለከት ስለነበረ ሁሉ ፊት ምን ይላቸው ነበረ? እናንተ ገና አልበቃችሁም፣ በደለኛ ናችሁ፣ ንስሐ ገብታችሁ ኃጢአታችሁን አራግፋችሁ ተመልሳችሁና ይሄን ሥጋው ደግሞ ተቀበሉ ብሎ ይመልሳቸው ነበረ። በዚያንም ጊዜ እንዲህ ስላላቸው እሱ ሚስቱን አቅፎ እያደረ እንዴተኛን ኃጢአተኛ ይለናል ብለው አሙትኝ። በዚያንም ጊዜ ድንግልናውን የሚስቱንም ድንግልና እሳት መሃል ቆሞ መስክሯል። ይሄንንም መጽሐፈ ስንክሳር ላይ ሄዳችሁ ማንበብ ትችላላችሁ። በአደባባይ የሚሰሩ ኃጢአቶችን እያሽሞነሞንን ትውልዱን እያበላሸን ለብ ያለ ክርስትና እየፈጠርን እንገኛለን። በዚህን ጊዜ ያለው ትውልድ እግዚአብሔር መሐሪ ነው የሚለውን ብቻ ሲሆን ማወቅ ያለበት እግዚአብሔር በኃጢአታችን ምክንያት እንደሚያጠፋን እንደሚቀጣን ጭምር ማወቅ ይገባናል። ያጠፋቸው የቀጣቸው ብዙ ሰዎች አሉ። ይሄን በመጽሐፍ ላይ አንብበናል፣ ተረድተናል። ስለዚህ እሸቱ ከተናገረው አንዲት ጠብ የምትል ነገር የለችም። በአደባባይ የተሰራን ኃጢአት በአደባባይ አወገዘ። ይሄንንም ደግሞ ልምድ ማድረግ መቻል አለብን። ሁላችን ኃጢአተኞች ነን። ኃጢአታችንን ስንሰራ ግን በግላችን እንጂ ለሌሎች አርአያ እንዲሆን በአደባባይ አውጥተን ህዝቡ ፊት መናገር ተገቢ አይደለም። እንዲህ የሚያደርግ ሰውን ካለ ደግሞ በአደባባይ ለህዝቡ ኃጢአትን እያስተማረ እያለማመደ ነውና ለህዝቡ ይሄ ኃጢአት ልክ አይደለም ጥሩ አይደለም ብሎ መናገርና ማረም ተገቢ ነው። ስለዚህ ኃጢአትን አታሽሞንሙኑትኝ። መረር ያለ
ነገር ለመቀበል ሞክሩ። የትም አያደርሳችሁም ይሄ ገፋ ገፋ። ምክንያቱም እንዲህ የምትቃወሙት ነገ የኔ ተራ ደርሶ እንዲህ እንዳልወቀስ ብላችሁ እንጂ እውነታውን እሱ የተናገረው ነገር አሰብቱ ነው አይደለም። ነገ የኔ ተራ ደርሶ እንዳልወቀስ በሚል ብዙ ሰው ወጥቶ እዚህ ላይ እየተንጫጫ እየተመለከትኩ ነውና፣ ስለዚህ በአደባባይ የሚሰሩ ኃጢያቶችን በደሎችን በዚህ ልክ ማረምና ማስተካከል ያስፈልጋል። እንደዚህ የተሰሩ ዝም አልን ማለት የምትሰሩት ነገር ልክ ነው ብለን እያበረታታናቸው ነውና፣ ስለዚህ በዚህ ልክ ለመረዳት ሞክሩ። ኃጢያተኛ በደለኛ የሆነ ሰው በግሉ ንስሐ ገብቶ ለማንም አርአያ ሲሆን ለዛ ጥፋት መመለስ ይችላል። እንዲህ ግን በአደባባይ ወጥቶ ነውርን እየተናገረ ኃጢያትን እየተናገረ ተውት አትናገሩብን ከና ኃጢያቱ ይኑርበት ለሌሎች አርአያ ይሁን ብሎ መናገር ከናንተ አይጠበቅም። ስለዚህ በዚህ ልክ ተረዱት። እግዚአብሔር መሐሪ እንደሆነ ሁሉ እጪም ፈራጅም መሆኑን ማወቅ መቻል አለባችሁ። መጽሐፈ ምሳሌ ምዕራፍ 5 ቁጥር 5 ላይ ምን ይላል? የእግዚአብሔር ምሕረቱ ብዙ ነው እያል ከኃጢአት ላይ ኃጢአትን አትጨምር ይላል። እንዲሁም ደግሞ በሥርዓተ ቤተክርስቲያን ላይ አንድ ሰው ቢበድል ምከረው፣ እምቢ ቢል ደግሞ ሁለት ሰው ይዘህ ሂደህ ምከረው፣ እምቢ ቢል በሶስተኛው ለቤተክርስቲያን ንገራት። ይሄ ሰው የሰራውን በደልና ኃጢአት በአደባባይ ለሕዝበ ክርስቲያኑ ንገረው፣ ገስጸው፣ ምከረው ሌላው እንዳይጠፋበት ብለው የመጽሐፍ ሥርዓት ላይ አባቶቻችን ይህንን ነገር ደንግገው አስቀምጠውልናል። ስለዚህ ይህንን ነገር ባንቃወምና በዚህ መልኩ ብንረዳው መልካም ነው እላለሁ። ኮፒ ሊንክ ሼር ፖስት እያደረጋችሁ ለሌሎች አዳርሱት። ዲን ሼር አክቲቭንም ሰብስክራይብ አድርጉልኝ። ይቆያል። ምን ላይ ቁጭ ብለሽ ማንን ታሚያለሽ? ጋሽ ያልክበት ኮሜዲያን እሸቱ መለሰ ለቪውና ለገንዘብ ብለው ልቅ የሆኑ ኮንተንቶችን የሚሰሩ ሰዎች ላይ ጠንከር ያለ ፍርድ የቀላቀለ ትችት አቅርበዋል። ይሁን ብለናል፣ ግን እርሱስ ምን ላይ ነው? ጭራሽ መዝሙር ከበር አድርገው በቲክቶክ ብልግና ለሚነግዱ ቅዱስ ባለጌዎች ይላል። እርሱስ ቤተክርስቲያንን በምርዳት ስም ተከልሎ ስንት ሕፃናትን በድንቅ ልጆች ስም ወደ ልቅነት ለመምራት ይተጋል፣ እየተጋ ይገኛል። ወደፊት ይተወዋል፣ ያሻሽለዋል አምናለሁ፣ ተስፋ አድርጋለሁ። እሸቱ መልእክቱ ላይ ሲናገር የ12 እና 13 ዓመት ሕፃናት ይዛችሁ ገና አእምሯቸው ሳይበስል የዝሙትና የፍቅር ቀጠሮ ስሜት ውስጥ ሲገቡ ነገ ለጭንቀትና ለተሳሳተ ግንኙነት አሳልፋችሁ የሰጣችኋቸው እንደሆነ ልብ ብላችኋል ብሎ ይጠይቃል። ዘፈኑን እንደመገሰጽ እና ለእናንተም አይሆንም እንደማለት ጭራሽ እንዲዘፍኑ የምትገፏቸው እናንተ ናችሁ። ይህ ጀግንነት ሳይሆን ቻይልድ ኤክስፕሎይቴሽን ወይም ሕፃናትን ለቪው መበዝበዝ፣ ለገንዘብ መበዝበዝ ወይም መሸጥ ይባላል ብሎ ጥሩ ቃል አምጥቷል። በትክክል ድርጊቱን የሚገልጸው ቻይልድ ኤክስፕሎይቴሽን ወይም ደግሞ ሕፃናትን ለገንዘብ፣ ለቪው፣ ለዝና መበዝበዝ የሚለው ነው። ይሄ ግን በጣም በቀጥታ እሱኑ ነው የሚመለከተው። እንደውም እሱ ድንቅ ብሎ ስለ ፍቅረኛና ስለ ሱስ፣ ስለ ሜካፕ ትቀቢያለሽ ወይ ፍቅረኛ አለሽ ወይ እያለ የሚጠይቃቸው ልጆች 6፣ 7፣ 8 ዓመት ቢሆኑ ነው 12፣ 13ም አልደረሱም እና በቀጥታ ይህ ስቴትመንት ራሱን ይመለከተዋል። እሸቱን እንደው በቀና ልብና በሆድ ሰፊነት ከተመለከተው እኔስ ምን እያደረኩ ነው ብሎ ቢጠይቅ ያም ሆነ ይህ ትውልድ ይጠይቃል። ምን ላይ ቁጭ ብለሽ ማንን ታሚያለሽ ብሎ እንደኔ አመለካከት የእሱን ችሎታ እንደሚረዳና እንደሚያደንቅ እና የተሻለ ነገር መስራት ይችላል ትንሽ ትህትና ቢጨምርበትና ምንካይም ብሎ ራሱን ቢመለከትበት ብሎ እንደሚቆጭ ሰው ከሱ በላይ ማኒፕሌት አድራጊ አለ ብዬ አላስብም። ገዳም ሄዳችሁ ነጠላ ለብሳችሁ ቪዲዮ ትለቃላችሁ፣ ይሄ ማኒፕሌሽን ነው ወይም ሰውን መሸወድ ይባላል ይላል። የሚላቸው ነገሮች ትክክል ናቸው፣ ግን ለራሱም ይመለከቱታል። ራሱን ምን እያደረኩ ነው ያለሁት? እሸቱ ከየት ወዴት፣ እንዴት እዚህ ጋር ደረስኩኝ? ለምንስ ደረስኩኝ? ትውልድ ምን አይነት ኃላፊነት ሰጠኝ? እኔ ደግሞ ለትውልድ ምን ማድረግ እችላለሁ ብሎ ራሱን መጠየቅ መመርመር ያለበት ጊዜ ይመስለኛል። ከቁስ ፍላጎት የወጣ ይመስለኛል። እግዚአብሔር ይመስገን ጥሩ ይሰራል፣ ጥሩ ገንዘብ ያገኛል። በጣም ቢዝነስ ማይንድ ነው። ዝም ብሎ ነገሮችን እየሰማው ወደ ገንዘብ የመለወጥ ችሎታ አለ፣ ያን አደንቃለሁ። ነገር ግን ሕፃናትን ኤክስፕሎይት ማድረግ፣ ማኒፕሌት ማድረግ፣ ተመልካቾችን በዚህም በዚያም እያሉ አጥምዶ መያዝ ትክክል አይመስለኝም። እሱ ሲያደርገው ትክክል ከሆነ ሌሎች ሲያደርጉት ለምን ኮረበጠው? በጣም ያሳቀኝ ግን ይህን መልእክት ያስተላለፈበት ቪዲዮ ላይ ራሱ ለሽቀላ አይወዝንም። ዛስ እሸቱ ቲፒካል እሸቱ መጨረሻ ላይ የኤአይ ስልጠና ይላል። ኦኬ ጥሩ ነው ኤአይ ማሰልጠን ብቻ። በእኔ አተያይ አረዳድ ለገንዘብ ምንም ነገር የሚሰራ ሰው የሚለው ሲታሰብ ከሚመጡብኝ ሰዎች አንዱ እሸቱ መለሰ ነው። እሱ ጥሩ ማሳያ ነው ብዬ ነው አስበው። ችግር የለውም ገንዘብ መስራት። ትውልድ ተበላሸ አልተበላሸ
አሮን ቲንኬር ያደርጋል ብዬ ቅቤ ሞራል ጥብቅና ነገር አለችው እና የቤተክርስቲያንን ስክሪን ሴቨር አለችው። እሷን ይዞ ተጠቅሞ የፈለገውን ነገር ማድረግ ይችላል። በጣም የማዝነው ለልጁ የሚመኘውን ለሌሎች ልጆች ይነፍጋል፣ ወይም ደግሞ ለልጁ የከለከለውን ለሌሎች ሰዎች አምርቶ ይሰጣል። ይህን ስናገር ከዚህ ቀደም አንስቼው አውቃለሁ። ወላጆች ናቸው መቆጣጠር ያለባቸው ብላችኋል። ነው አምራቹም ይጠየቃል። አምራቹም ተጠያቂነት አለበት፣ ኃላፊነት አለበት። የሞራል የህግ ጥያቄ ሊመጣበትም ይችላል፣ የማህበረሰብ ጥያቄ ሊመጣበትም ይችላል። እሱም ቢቀር ያየ የሰማ የታዘበ ሰው ሀሳቡ እንደዚህ ደግሞ ሪፍሌክት የማድረግ እና የመጠየቅ መብት አለው። እሱን መርሳት የለብንም። ነገሩን ጠቅለል ታድርገው በራሱ ቃል እዛው ቪዲዮ ላይ በተጠቀመበት ቃል በቃል አንድ ምክር ላስተላልፍለት ፈልጋለሁ ለራሱ። ስማኝ ወንድሜ፣ እንጀራ ለማግኘት መርዝ መሸጥ የለብን። ጋሪ እየገፋ ጫማ እየጠገንክ እግዚአብሔርን ማመስገንና በሰላም መኖር ትችላለህ።